ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ሳምንቱ እንዴት ቆያችሁ? እኔ ሰላም ነበርኩኝ። ለማታውቁኝ ካሳሁን ተስፋ ይባላለሁኝ። ባለፈው ሳምንት አብረን ያየነው አጭር መልእክት ታጠቁ በሚል ርዕስ ነው። በኤፌሶን ምዕራፍ 6 ላይ ሐዋርያ ጳውሎስ ወገባችሁም በእውነት ታጥቃችሁ ብሎ ለኤፌሶን ሰዎች በጻፈው ደብዳቤ ላይ ተንተርሰን ነው እሱን ሐሳብ ያየነው። አንድ ወታደር የአንድ መንግስት ጦረኛ ከሆነ ተዋጊ ከሆነ የዛን መንግስት የጦር መሳሪያ መልበስ ግዴታ እንደሆነና በእግዚአብሔር መንግስት ውስጥ ያለን የእግዚአብሔር መንግስት ወታደሮችም ደግሞ የምንዋጋው የእግዚአብሔር መንግስት ጦርነት ስለሆነ መታጠቅ ያለብን የእግዚአብሔርን መንግስት የጦር መሳሪያ እንደሆነ ነው አብረን ያየነው። ከዛ ውጪ ብንታጠቅ ከዛ ውጪ ብንለብስ ጦርነቱን ማሸነፍ እንደማንችል ልንጠቃ አይደለም ልንነሳ እንደምንችል እሱን ሐሳብ ነበር አብረን ያየነው። ዛሬ አብረን የምናየው ርዕስ ዋጋችሁን አታሳንሱ በሚል ነው። በእግዚአብሔር ፊት ከምንሰራው ስራ ይልቅ ስራውን ለመስራት የምንነሳበት ልብና የምንነሳበት ምክንያት ትልቅ ዋጋ አለው። ስራውን ለመስራት የምንነሳበት ልብ ለእኛ ክብር፣ ለእኛ ጥቅም፣ ለእኛ ደስታ ብቻ ላይ ያነጣጠረ ከሆነ በእግዚአብሔር ፊት ዋጋ የለውም። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ምዕራፍ 6 ከቁጥር 1 እስከ 15 ድረስ ባለው ክፍል ውስጥ ያለው ነገር አብረን እናሳለን። ዛሬ ለደቀ መዛሙርቱ በዛ ክፍል ላይ የመከራቸው ወይም ያስተማራቸው መልካም ስራ ይሰራሉ። መልካም ስራ ስትሰሩ፣ መጽዋት ስትመጸውቱ፣ ጾም ስትጾሙ፣ ጸሎት ስትጸልዩ በሰማይ አምላክ ፊት መሆናችሁን ለእግዚአብሔር ክብርና ደስታ ማድረጋችሁን እያሰባችሁ አድርጉ የሚል ሐሳብ ያለው ምክርና ትምህርት ነው የሰጣቸው። ምክንያቱም ፈሪሳውያን ወይም ደግሞ የአይሁድ መሪዎች ወይም የአይሁድ የሃይማኖት መሪዎች ግብዞች የሚላቸው እነሱ ነው እና ግብዝ የሆኑ ሰዎች ወይም የሚያደርጉትን ነገር በሙሉ የሚያደርጉ ለራሳቸው ጥቅም፣ ለራሳቸው ደስታ፣ ለራሳቸው ክብር ነው። የአይሁድ የሃይማኖት መሪዎች ምጽዋት ሲሰጡ፣ ለድሃ ሲሰጡ የሰጡትን ነገር በይፋ ነው የሚሰጡት። ሰው እያየ ነው የሚሰጡት። ከሰው ምስጋና ፈልገው ነው የሚሰጡት። ከሰው ክብር ፈልገው ነው የሚሰጡት። ለሚያደርጉን ነገር በሙሉ ዋጋ ወዲያው ይፈልጋሉ። ዋጋ ይጠይቃሉ። ዋጋ ይፈልጋሉ። ሲጾሙ በአደባባይ እንዲታወቅላቸው እንዲታይላቸው አድርገው ነው የሚጾሙት። ጿሚ መሆናቸውን ሃይማኖተኛ መሆናቸውን ሰዎች እንዲያውቁላቸው። ሲጸልዩ በአደባባይ እንደዛ ነው የሚያደርጉት። ጌታ ኢየሱስ እንደነዚህ ግብዞች አትሁኑ። እናንተ የምትመጸውቱት ለድሃ የምትሰጡትም የምትጸልዩትም የምትጾሙትም ለእግዚአብሔር ክብር ነው፣ ለእግዚአብሔር ደስታ ነው፣ ዋጋ ለማግኘት አይደለም። ስትሰጡ ወይም ስትመጸውቱ በስውር ስጡ። በስውር የሰጣችሁትን እሱ በአደባባይ ይከፍላችኋል። ስትጸልዩም እንደነሱ አትጸልዩ፣ ለመታየት አትጸልዩ። ወደ ጓዳችሁ ግቡ፣ ገብታችሁ ከአምላካችሁ ጋር ብቻ አውሩ። ስትጾሙም ደግሞ ጿሚ ለመምሰል ልክ እንደ ግብዞቹ አታድርጉ። እነሱ በአደባባይ እንደሰጡ ዋጋቸውን ተቀብለዋል ከሰዎች። በአደባባይ እንደጸለዩ ዋጋቸውን ተቀብለዋል ከሰዎች። በአደባባይ እንደጾሙ ዋጋቸውን ተቀብለዋል ከሰዎች። የተቀበሉት ዋጋ በጣም ትንሽ ነው። መንፈሳዊ ልብ ያለው ክርስቲያን፣ መንፈሳዊ ልብ ያለው ደቀ መዝሙር የሚያደርገውን ነገር በሙሉ የሚሰራውን ስራ በሙሉ የሚሰራው ለእግዚአብሔር ክብርና ለእግዚአብሔር ደስታ ነው። ለምን ቢባል እግዚአብሔር ለሰው ልጆች ትልቅ ዋጋ ይሰጣል። እግዚአብሔር ትልቅ ዋጋንም ከፍሏል። በሮሜ ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ሳይራራለት ነገር ግን ለሁላችንም አሳልፎ የሰጠ ያው ከእሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም ይላል ሐዋርያው ጳውሎስ ለሮሜ ጽፎች በጻፈው ደብዳቤ ላይ። ለገዛ ልጁ ሳይሳሳለት
ነገር ግን ለእኛ መዳን ሲባል የኃጢአታችን ዕዳ እንዲከፈል ሲባል ይህንን ሁሉ ዋጋ ካወጣ ከእሱ ጋር ሌላውን ነገር እንዴት አይሰጠንም? ይህን ትልቅ ዋጋ በእኛ ላይ ካወጣ፣ ይህን ትልቅ ዋጋ ከከፈለልን፣ አንድያ ልጁን አሳልፎ ከሰጠን፣ ለኃጢአታችን ዋጋ እንዲሆን ይህንን ልጁን አሳልፎ ከሰጠን፣ በአንድያ ልጁ በኩል ለእኛ ከታረቀን፣ ይህን ትልቅ ዋጋ ከከፈለ እንዴት ከእሱ ጋር ሌላውን ነገር አይሰጠንም? በዚህ ልጁም በመስጠት የተጀመረውን የደህንነት ሥራ የሚያስፈጽምበትን ሌላውን ነገር እንዴት አይሰጠንም? ከዚህ ያነሰውን ነገር እንዴት አይሰጠንም? ወገኖቼ ትንንሽ ነገሮችን ለማግኘት ስንሰራ ትልልቁን የእግዚአብሔርን ዋጋ እየዘነጋን ያለ ነው። ፈሪሳውያን ዋጋቸውን ተቀብለዋል ማለት ከእግዚአብሔር ዘንድ ከመለኮት ዋጋ አያገኙም ማለት ነው። ለምን? ከሰው ነው የፈለጉት። ክብርን ከሰው ነው የፈለጉት። ገንዘብን ከሰው ነው የፈለጉት። ሙገሳን ከሰው ነው የፈለጉት። ምስጋናን ከሰው ነው የፈለጉት። አማኞች ግን፣ ደቀ መዛሙርት ግን፣ የእግዚአብሔር መንግሥት ሰራተኞች ክርስቲያኖች ግን የምትሰሩትን ሥራ በሙሉ ስትሰሩ መነሻችሁ ለእግዚአብሔር ክብር ይሁን፣ ምክንያታችሁ ለእግዚአብሔር ደስታ ይሁን። ሐዋርያው ጳውሎስና ሲላስ በሐዋርያት ሥራ ምዕራፍ 16 ላይ ወንጌል በመስበክ ሥራ ላይ ተጠምደው እያሉ ነው ወደ እስር ቤት የተጣሉት። ወደ እስር ቤት ከተጣሉ በኋላ ልክ እንደ ወንጀለኛ እስር ቤት ከተጣሉ በኋላ በእስር ቤት ውስጥ ይዘምሩ ነበር። ለስራው ለአገልግሎቱ መነሻ አድርገው የጀመሩት ለእግዚአብሔር ክብርና ለእግዚአብሔር ደስታ ነው። ለምን? ለእግዚአብሔር ክብርና ለእግዚአብሔር ደስታ የሚሆን ወንጌል ሰብከዋል። እግዚአብሔር ስለተደሰተ፣ እግዚአብሔር ስለከበረ ነው ወደ ወህኒ የተጣሉት። ስለዚህ በደስታ በእግዚአብሔር ፊት ሲዘምሩ የእግዚአብሔር ደስታ ኃይል የእግዚአብሔርን መገኘት ነው ያመጣው። እኛ የምንሰራው ስራ ጥቂትም ይሁን ብዙ፣ ትልቅም ይሁን ትንሽ፣ የምንሰራው ስራ የምናገለግለው አገልግሎት ለእግዚአብሔር ክብርና ለእግዚአብሔር ደስታ ከሆነ የእግዚአብሔርን ማንነት ያመጣልናል። የእግዚአብሔር ክብር እንዲገለጥልን ያደርጋል። ከዚህ የተሻለ ዋጋ የለም። እግዚአብሔርን የሚያስገኝልን ከሆነ አገልግሎታችን፣ በእግዚአብሔር መገኘት ውስጥ እንድንገኝ የሚያደርግ ከሆነ አገልግሎታችን፣ ስራችን፣ ዋጋችን እሱ ነው። ለስራችን ዋጋ፣ ለአገልግሎታችን ዋጋ የእግዚአብሔር ደስታ ነው። ለአገልግሎታችን ዋጋ፣ ለስራችን ዋጋ የእግዚአብሔር ክብር ነው። ይሄን እዚህ ላይ ያነጣጠረ ስራ፣ እዚህ ላይ ያነጣጠረ አገልግሎት፣ እዚህ ላይ ያነጣጠረ መጽዋዕት፣ እዚህ ላይ ያነጣጠረ ጸሎት፣ እዚህ ላይ ያነጣጠረ ጾም ለእግዚአብሔር ክብር መገለጥ ምክንያት ነው የሚሆነው። ለእግዚአብሔር ደስታ ማግኘት ምክንያት ነው የሚሆነው። እግዚአብሔር ሲደሰት ክብሩን ይገልጣል። እግዚአብሔር ሲደሰት ይመጣል። በዚህ በሐዋርያት ሥራ ምዕራፍ 16 ላይ በወህኒ ቤት እነዚህ ሰዎች እግዚአብሔር ስለተደሰተ፣ እግዚአብሔር ስለከበረ፣ ስለዘመሩ የእግዚአብሔር ክብር ተገለጠ። የወህኒው መሰረት ተናወጠ። የሁሉም እስራት ተፈታ ይላል። ወገኖቼ ዋጋችን ታላቅ ነው። ለምንሰራው ስራ ከሰውም ከእግዚአብሔርም ዋጋ ተመነን አንስራ። ስናገለግል እግዚአብሔር የሚያደርግልን ነገር እያሰብን አናገለግል። እግዚአብሔር ልጁንም ሰጥቶናል ለደህንነታችን። እግዚአብሔር ከሰራን ካገለገልን ከምንም አያጎለንም። ምንም ሳንሰራለት ሳንጠይቀው ከፍቅሩ የተነሳ ልጁን ሰጥቶናል። እንኳን ትንሽ ሰርተን እንኳን ትንሽ አገልግለን ምንም ሳንሰራለት ምንም ሳናገለግል ሳናቀው እንኳን ልጁን አሳልፎ ሰጥቶናል። ሳይሳሳ ለአንድ ልጁ ሳይሳሳ እኛ እንድንድን ለኃጢአታችን ዋጋ እንዲከፈል ልጁን ሰጥቶናል። እንኳን ዛሬ ድነን በቤቱ ስናገለግለውና መልካምን ስራ ስንሰራ ይቅርና። ስለዚህ የምንሰራውን ስራ የምናገለግለው አገልግሎት ጥቂት ደሞዝን፣ ጥቂት ዋጋን፣ ጥቂት ክብርን፣ ጥቂት ስምን፣ ጥቂት ምስጋናን ጠብቀን አንስራ፣ አናገልግል። በምንሰጠው አገልግሎት፣ በምንሰራው ስራ እግዚአብሔር ሲከብር አብረን እንከብራለን። የእግዚአብሔር ደስታ ደስታችን ይሆናል። የእግዚአብሔር ደስታ የእግዚአብሔርን ኃይል እንዲገለጥልን ያደርጋል። ስለዚህ ወገኖቼ የምንሰራውን መልካም ስራ ስንሰራ
የምናገለግለውን አገልግሎት በእግዚአብሔር ቤትና መንግሥት ስናገለግል ጥቂት ነገር ተስፋ እናድርግ፣ ምላሽ አንጠባበቅ። እግዚአብሔር እንዲከበር፣ እግዚአብሔር እንዲደሰት ስራውን እንስራ። ዋጋችን በእግዚአብሔር ዘንድ ታላቅ ነው። ዋጋችን በሰማይ ታላቅ ነው። ልጁን የሰጠን ሌላውን ነገር እንዴት ይከለክለናል? ስለዚህ ጥቂትም ይሁን ትንሽ የምንሰራውን ስራ ከልብ እንስራ፣ በጥሩ ምክንያት እንስራ፣ ለእግዚአብሔር ደስታ እንስራ፣ ለእግዚአብሔር ክብር እንስራ። ዋጋችን ታላቅ ይሆናል። ለዛሬ ይህን ያክል ካልኳችሁ ይበቃናል። የሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ሰላም ሁኑ። መልካም ሳምንት። ተባረኩ።